የምንገነዘባቸው በጣም ወሳኝና ለአላህ ከምንም ነገር በላይ የምንወረድበት ዑቡድያችንን፣ ባርነታችንን፣ ደካማነታችንን ከምንገልጽባቸው በጣም ወሳኝ ቦታዎች አንዱ ስጁድ ላይ ሆነው اللهم يا مقلب القلوب ነበር ረሱሉላህ ዐለይሂ ሰላቱ ወሰላም። اللهم يا مقلب القلوب ثبت قلبي على دينك በዚህም ላይ እስከ መጨረሻው ድረስ አጽናኝ ይሉት ነበር በሳቸው ደረጃ ዐለይሂ ሰላቱ ወሰላም። يعني وانا لا ادري وانا رسول الله እንዳሉት በሌላ ቡኻሪ በዘገቡት ሐዲስ ላይ አንድ ህፃን ልጅ ሞቶ ወይ ዑስማን ኢብኑ መብዑን ቅሳ ወይም ደግሞ አንድ የሆነ ህፃን ልጅ ሞቶ እናታችን አይሻ የጀነት ሙሽራ ምናምን ብለው ያንን ሟች አቆለማመሱ በጣም አድርገው አደናነቁ። وما يدريك انه من اهل الجنه የጀነት ሰው መሆኑን በምን አሳወቀሽ? እንግዲህ ዘመቻ ላይ በሰይፍ የአላህን ዲን ከጠላት ሲከላከል የተሰዋ ሰሃቢ እሱን ነው እንግዲህ የጀነት ሲሉ እናታችን አይሻ ምን ታውቃለሽ የጀነት መሆኑን? وانا رسول الله ولا ادري ما يفعل بي እኔ የአላህ መልእክተኛ ሆኜ ወይ መጨረሻዬና ፍጻሜ በምን እንደሚፈጸምልኝ አላውቅም እንዳሉት ማለት ነው። ስለዚህ ሁሉ ጊዜ አላህ ሰባትን ጽናትን በሐቅ መንገድ ላይ ሆነን ከሱ ጋር መገናኘትን አላህ እንዲወፍቀን ዱዓ ማድረግ አለብን። እንግዲህ ፊታችሁ ደስ ስላለኝና ወጣትነታችሁ በዚህ መልካም ነገር ላይ በዚህ እድሜ መሰባሰባችሁ በዚህ ሰዓት ላይ በዚህ ቀን ላይ አብዛኛው ይተኛል እሑድ ነው። ከዛ በኋላ ወጣ ብሎ ጸጉሩን አበጥሮ ተቀባብቶ ምናምን በየመንገድ ላይ መንገድ ስመጣ በጣም ብዙ ወጣቶች እያየሁ ነበር እና ሱብሃንአላህ የሚያሳዝን ሐል ነው ሰው ያለው። አንዳንዱ በማያገባው በኳስ ጉዳይ ይከራከራል፣ ሌላው ምንም በማይመለከተው በፊልም አክተሮች ጉዳይ ላይ ለዲን ለዱንያ ለአኺራ ነው የማይጠቅመው ብዙ ማዕት አሳዛኝ ነገር ነው ያለው። ልክ እዚህ ሲመጣ ደግሞ እንደዚህ የሚያማምሩ በሱና የደመቁ ወጣት ልጅ እግሮችን ማየት ደግሞ ሐቂቃ የሚያስደስት ነውና ምናልባት በየቤታችን ነው የቀሩ ወንድሞች ይኖራሉ። ታናሽ ወንድምህ ወይ ታላቅ ወንድምህ ወይ ጎረቤት ወይ ዘመድ ምናምን ሁሉም ወንድሞች ምናምን ቢመጡ እርግጠኛ ነኝ ይሄ ግቢ ሰፈር የማይበቃን ማለት እና ሌላ ጊዜ ደግሞ እኛ ለኸይር ነገር ላይ አስተዋጽኦ ማድረግ አለብን። ወንድሜ ከዚህ በፊት ዳዋ ሲያደርግላቸው የነበረው ሰላት ረሳቅ ሲነግራቸው እንደነበረው እንዲህ አይነት መድረኮች መጠናከር አለባቸው። ሐቂቀተን እኛ ነው ያለነው ለዲን ኢስላም ይለኛለሁ የሚል እስትሻዓ ሊኖረን ይገባል። ሁሉም አፍራሽ ነው። ይሁዲ ነሳራው ምኑ ፍሳቁ ሙጅሪሙ ዲንን ከስር እየገዘገዘ የነቢዩን ዲን ዐለይሂ ሰላቱ ወሰላም እሳቸው የመጡበትን ስርዓት ለማጥፋት ሁሉም ደፋ ቀና ይላል። ለዲን ያለሁት እኔ ነኝ። በቃ እኔ በነፍስ ወከፍ ምንድን ማድረግ ያለብኝ? ወንድሜን ወደ መድረሳ ማምጣት አለብን። ቢያንስ እንደበትን በጣም በትንሹ ይህን ነገር እንዲሰማ ሐራምና ሐላልን እንዲያውቅ በተርቢያ እንዲያድግ ኢስላምን ከስር መሰረቱ እየተረዳ እንዲመጣ እኔ ሰበብ ልሆነው ይገባል። ሊአን የህዲየ አላሁ ቢከ ረጁለን ዋሒደን ኸይሩን ለከ ሚን ሑሙሪ ነዓም እንዳሉት ረሱሉላህ ዐለይሂ ሰላቱ ወሰላም በአንተ ሰበብ በአንተ ምክንያት አንድ ሰው ሂዳያ ማግኘቱ ከበርካታ ቀይ ግመሎች በድሮ ጊዜ ግመል ያለው ሰው ሀብታም ይባል ነበር። ግመሎቹ ደግሞ ቀያይ ግመሎች ደግሞ ከሆኑ ሰዎቹ ይተቋቋሙበት ነበር። ሀሳቸው እሱ 5 ቀያይ ግመሎች አሉት፣ 10 ቀያይ ግመሎች አሉት ምናምን ተብሎ በሀብቱ ይገለጽ ነበር። ያው ዛሬ በመኪናዎች በተለይ ስንት መኪና አለው ወይንም ደግሞ ስንት ንብረት አለው እንደሚባለው ማለት ነው። እና ከዛ ሁሉ ይበልጥልሃል ያሉት ነቢያችን ዐለይሂ ሰላቱ ወሰላም በአንተ ሰበብ አላህ አንድን ሰው ወደ መልካም መንገድ ቢጠራና ለመልካም መንገድ ምክንያት ቢሆን ማለት ነው። ስለዚህ እኔ ነኝ ለዲኑ ያለሁት እኔ ነኝ ለሱና ያለሁት ብለህ ቆፍጠን በማለት ዲንን ለመኸደምና ለማገዝ መነሳሳት መቻል አለብን። አላህ ሁላችንንም ለኸይር ነገር አላህ ይወፍቀን። በኸይር ነገር ላይ እንዳስጀመረን ሁሉ አልሐምዱሊላህ እስከ መጨረሻው ድረስ በኸይር ነገር ላይ እንድንጸና አላህ ይወፍቀን። ያው ወንድሞች የሰጡኝ ርዕስ ከረመዳን ጋር በተያያዘ አንዳንድ ነገሮችን እንድንተዋወስ ነው። የረመዳን ወሬ በጣም ደስ ይላል። ረመዳን
ሰዎችን ይለውጣል፣ ብዙ ሰዎችን መስጂድ ያስገባል፣ ብዙ ሰዎችን ቁርአን ያስቀራል። የሆነ ተአምረኛ ወር ነው፣ ብቻ የሚገርም ወር ነው። ሐቂቀተን አላህ ሱብሓነሁ ወተዓላ የአላህ አያ ያለበት ነው። ራቅ ያሉ እንኳን ሰዎች ሳይቀሩ ሙስሊም ወንድሞቻችን እህቶቻችን ራቅ ከመስጂድ አካባቢ ከመድረሳቸው ከዚህ ከዒልም ከምናምን ነገር ራቅ ያሉ ሰዎች እንኳን ሳይቀሩ ለረመዳን የረመዳን ጀለቢያ፣ የረመዳን ጥምጣም፣ ለረመዳን የሚሆን ዕጣን፣ ለረመዳን የሚሆን ሽቶ፣ ለረመዳን የሚሆን ልብሶች ምናምን ማዘጋጀት ይጀምራሉ። ጀሙ ራሱ ሁኔታው ራሱ እንድትለወጥ የሚያደርገን ነው። ተለውጦ ያለ ሰው ደግሞ የበለጠ ለዒባዳ መዘጋጀት ያለበት ጊዜ ነው። ረሱሉላህ እንዳሉት ዓለይሂ ሰላቱ ወሰላም ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅሲር አይደል? ጥሪ ይስተጋባል ማለት ነው። አንተ የኸይርን የምትፈልገው ሰው ሆይ በኸይር ላይ ኸይርን ጨምር ና በደንብ አድርገህ ተማሙቀህ በጥሩ ንቃት ወደ ዒባዳ ና የሚባል ጥሪ ይስተጋባል። ሸረኛ ደግሞ ከመድረሳ የራቀ ከዕልም የራቀ ከዳዕዋ የራቀ ከእንዲህ አይነት ጀው የራቀ ሰው ደግሞ አክስር ኧረ እንደው በዚህ ወር እንኳን ቀነስ አድርግ ያንን መጥፎውን ነገር ነውሩን ተውና ወደ መስጂዱ ወደ ኸይሩ ተቀላቀል የሚባልበት ወር ነውና ረመዳን ገና ወር ምናምን ሲቀረው አንዳንዴ 2 ወር ሲቀረው ምናልባት አሁን በተወሰነ ደረጃ ቀንሶ ሊሆን ይችላል። በጣም ልጆች ሆነን አስታውሳለሁ ረመዳን 1 እና 2 ወር ሲቀረው መስጂዶች ይጸዳሉ፣ ምንጣፎች ይቀየራሉ፣ ቤት ውስጥም ቤት ይስተካከላል። እንደዚሁም ደግሞ የረመዳን እኛ ሀገር በተለይ የረመዳን የኢፍጣር የሾርባ እህል ይሰጣል። በቃ ገና ረመዳን የሆነ ቀናቶች ሲቀሩት ረመዳን ይሸታል። አንድ ደስ የሚል ጀው አለው እና ረመዳን ደግሞ ሲገባ የበለጠ በዒባዳ በርግጥ እነዚህ ነገሮች ከባህል ጋር የተያዙ ነገሮች ናቸው። አረቦችም ጋር የፈዋዚር ረመዳን ብለው ረመዳን ሲመጣ የረመዳን መዝናኛ ፕሮግራሞች ረመዳን ነው መዝናኛ አይደለም ማለት ረመዳን ከሌላ ጊዜ የበለጠ ወደ አላህ የምንቀርብበት የበለጠ ወደ አላህ መስጂድ ወደ አላህ ዒባዳ የምንጠጋበትና በእጅጉ ዒባዳ የምናበዛበት ወር ሊሆን ነው የሚገባው። ሰው ግን ያው ባህል ጋር ከስሜቱ ጋር ምናምን ይቀላቅለውና ከመዝናኛ ጋር ረመዳንን ፈታ ለማለት ቀኑን በመተኛት ማታውን ደግሞ የተለያዩ ቦታዎች ወጣ በማለት እንዲህ የሚያሳልፉ ሰዎች አሉና ይሄ ረመዳንን እንድንከስር ረመዳን ለኛ ጸጋ አድርጎ ነው አላህ ሱብሓነሁ ወተዓላ ያመጣውና ያንን ረመዳንን እንዳንጠቀምበት የሚያደርጉ የሚያዘናጉን በጣም አስከፊ የሆኑ የረመዳን ሌቦች አሉና እነዛን ልንጠነቀቃቸው ይገባል። 1 2 3 ብዬ እነዛን አስታውሳቸዋለሁ ወደ መጨረሻ አካባቢ። ግን ረመዳን እንዴት ነው የምንቀበለው? የሾርባ እህል በማስፈጨት አዳዲስ ጀለቢያዎችንና ጥምጣሞችን መስበሃዎችንና ምንጣፎችን በማዘጋጀት ነው ወይስ ሌላም የመቀበያ መንገድ አለው ከተባለ እንደምታውቁት ይህንን ማድረጉ ይከፋ አይደለም፣ እንደውም ጥሩ ሊሆን ይችላል። ረመዳን ከገባ በኋላ ተፍተፍ ከማለት ጊዜን እህል በማስፈጨት ወይም ደግሞ ቤት በማጽዳት ወይም የሆኑ ነገሮችን ለማድረግ ቀደም ብሎ መዘጋጀቱ ኸይር ሊሆን ይችላል። ግን ከዚህ ውጫዊ ዝግጅት የበለጠ በጣም የሚያስፈልገን ዝግጅት ውስጣዊ ዝግጅት ነው። የሞራል ዝግጅት ነው። የተነሳሽነት ዝግጅት ነው። ረመዳንንና ከረመዳን በፊት ወይም ደግሞ ከረመዳን በኋላ ያለውን ወር እንዳይመሳሰልብን ይሄኛው ወር በጣም በጥሩ ንቃት ያኔ አንድ ደቂቃ እንኳን ብትሆን ዒባዳ ሳታደርግበት ዚክር ሳታደርግበት ቁርአን ሳትቀራበት ዱዓ ሳታደርግበት እስትግፋር ሳታደርግበት ዝምድና ሳትቀጥልበት ሰደቃ ሳትሰጥበት አንድ ደቂቃ እንኳን እንዳያልፍበት በጣም ልትሳሳለት ይገባል። ምናልባት እንደ የእድሜያችን ብዙ ረመዳኖችን ጾመን ይሆናል ለአካለ መጠን ከደረስንና ወላጆቻችን እንድንጾም ካዘዙን
ጊዜ ጀምሮ እስካሁን ብዙ ረመዳኖችን ጾመን ይሆናል። አንዳንዱ 10 ረመዳን፣ አንዳንዱ 20፣ አንዳንዱ 30፣ አንዳንዱ 40 እንደ እድሜያችን። እስኪ ዘንድሮ ረመዳን ልዩ ረመዳን አደርገዋለሁ። በዒባዳ በዚክር በቁርአን ብዙ ጊዜ ቁርአንን በማክተም ለፍዙንና ቃላቶቹን ብቻ ሳይሆን ሳኸትም ደግሞ እስኪ ቁርአኑን ምን ያህል ተረድቼዋለሁ፣ ቁርአኑን ምን ያህል ተረድቼዋለሁ። እዚህ ከጎን ተፍሲር በገር ባለ ቋንቋ በሀገር ቤት ቋንቋ ይሆን ወይም ውጭ ሀገር ባሉ ቋንቋዎች አንተ በተመቸህና በገር ባለ ቋንቋ ከጎን ተፍሲሩን ታደርግና ወይንም የቃል በቃል ፍቺም እንኳን ታደርግና ቁርአኑን እየቀራ የሆነ ያልተረዳኸውን ቦታ ወደ ተፍሲሩ እየተመለስክ ወደ ትርጉሙ እየተመለስክ ቁርአኑን በልፍዛችን ወይም በቃላችን መቅራታችን ትልቅ ምንዳ አለው። በዛ ላይ ደግሞ የረመዳን ቂራአ ደግሞ ሲሆን አጅሩ በጣም ብዙ እንደምታውቁት መን ቀረአ ሐርፈን ምን ኪታቢላሂ ፈለሁ ነው ያሉት ረሱል ዓለይሂ ሰላቱ ወሰላም። ከአላህ ቁርአን አንድ ሐርፍ አንድ ፊደል ማለት አንድ ፊደል የቀራ በአንዷ ፊደል 10 ምንዳ ይሰጠዋል ይጻፍለታል። ላ አቁሉ ለኩም አሊፍ ላም ሚም ሐርፍ ወላኪን አቁል አሊፉን ሐርፉን ወሚሙን ሐርፉን ወላሙን ሐርፉን ወሚሙን ሐርፉን አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። በዚህ አሊፍ ላም ሚም አንድ ሐርፍ ነው አላላቸውም ማለት ይልቁንም ምለው ምንድነው አሊፍ አንድ ሐርፍ ነው፣ ላም አንድ ፊደል ነው፣ ሚም አንድ ፊደል። በአሊፍ በላም በሚም በእያንዳንዳቸው 10 ምንዳ እናገኛለን። አላሁ አክበር። ይሄ ቁርአን ላይ ስትቀመጥ ልብህ ላይ ከሚመጣው ሰኪና የኢማን መጨመር የአላህን ንግግር ቃላት እያነበብኩ ነው ከሚለው እስቲሽዓር ምናምን በተጨማሪ የኸይር ስራ መዝገብህ ላይ በጣም ብዙ ሐሰናት እየተጠራቀመ ነው። የዛን ሐሰናት ፋይዳ ሰዎች በየቂናቸው ልክ በየእምነታቸው ጥንካሬ ልክ ይረዱታል። ግን ይህንን በቀላል ምሳሌ ላስረዳችሁ። በባንክ አካውንት ውስጥ ገንዘብ ሲገባ ቴክስት ሲደርስ ስንት እንደሆነ ታየዋል። አሁንም ሌላ ቴክስት ደረሰ፣ አሁንም ገባ። በተለይም ደግሞ የረሳሃቸው የቆዩ እና ምናልባት ያ ገንዘብ ይመጣልኛል አይመጣልኝም ብለህ ስትጠራጠረው የነበረው የገንዘብ መጠን ሁሉ ሳይቀር አንተ ጋር ገንዘቡ ሲገባ የእውነት ሳታውቀው ራሱ እየሳቅ ጥርስህ እየተገለጠ ልብህም እየተደሰተ ይመጣል አይደል? በገንዘብ ላይ የቂን ስላለን ማለት ነው። ይሄንን እንግዲህ በተወሰነ ደረጃ ሐሰናት ብለህ አስበው። የቂያማ ቀን አንድ ሐሰናት በጣም ውድ በሚሆንበት ጊዜ ሰውየው ጀነት በመግባቱና ባለመግባቱ ምክንያት አንድ ሐሰናት ወሳኝ በሚሆንበት ቀን አየህ፣ በዚያ ቀን ላይ የቀራኸው ቁርአን ያኸተምካቸው ከተማቶች በጣም ብዙ ምንዳ ይሆኑልሃል። ግን ከዛ ባሻገር ደግሞ ትልቁ ቁርአን የወረደበት ዓላማና ግብ ቁርአን የወረደበት ዓላማ ቁርአኑን ማወቅ ነው። ምንድነው አላህ የሚፈልገው? በዚህ ንግግሩ ምንድነው የሚያዘው? ምንድነው የሚከለክለው? ምን ነው አላህ? ይሄን ደግሞ በመማር ነው ማወቅ የሚቻለው። ዘንድሮ ደግሞ እንደምታውቁት ነገሮች የተሻለ ገራ ብለዋል፣ ቀለል ብለዋል። በዚህ የምንጠቀማቸው ስማርት ስልኮች አማካኝነት ትርጉሞች፣ ተፍሲሮች በድምፅ ከፈለክ በድምፅ በጽሁፍ ከፈለክ በጽሁፍ ማጥናትና ራስህን ማስተማር ትችላለህ። በእርግጥ ሼኾች ጋር ኡስታዞች ጋር ዑለማዎች ጋር ሄዶ በርከክ ብሎ መቅራትን የሚያህል ነገር የለም ላሸክ። ግን በስራ በትምህርት በተለያዩ ነገሮች ተጠምደህ እንኳን ቢሆን ዑዝር የለንም። አሁን በደምብ ሰውን አገባውን የማይመለከተውን ነገር ወደ ጎግል ውስጥ ገብቶ እየጎገለ ሰርች እያደረገ እየፈለገ አፕሊኬሽን ውስጥ ገብቶ አፖች ውስጥ ገብቶ የተለያዩ ነገሮች እያጠና አይደለም። ስለዚህ እንደው በትንሹ ይገርደፍ ትርጉሙን እያጠናን ራሳችንን እየለወጥን መምጣት መቻል አለብንና የዘንድሮን ረመዳን በተለየ መንገድ ለመጾም መነሳሳት። ያው ጾም እንደምታውቁት
ከምግብና ከመጠጥ ከመሳሰሉት የሙፍጢራት መታቀብ ነው በዋናነት ጾም። ግን ይህ ብቻ አይደለም። ከምግብና ከመጠጥ ይታቀባሉ አንዳንድ ሰዎች ነቢያችን እንደነገሩን ማለት ነው አለይሂ ሰላቱ ወሰላም። ስንትና ስንት ጾመኞች ናቸው ከጾማቸው ረሃብንና ጥማትን እንጂ ምንም የማያተርፉ ስንትና ስንት የረመዳን የሌሊት ሰጋጆች ናቸው ተራዊህ ማለት ነው ከስግደታቸው ድካምን እንጂ ምንም የማያተርፉ አሉ ነቢያችን አለይሂ ሰላቱ ወሰላም። እነማን ናቸው እነዚህ ሰዎች? ከነዛ ሰዎች እንዳትሆን ተርበህ ተጠምተህ ውለህ እንደገና ደግሞ ውጤቱ ረሃብና ጥማት ብቻ ነው ምንም ጥቅም የለም ስትባል ይሄ የኪሳራ ሁሉ ኪሳራ። ስለዚህ እንዴት አድርገን ነው በዚህ በረመዳናችን ልንጠቀም የሚገባው የሚለውን አለፍ እያለን አንዳንድ ነጥቦችን አነሳለሁ። የመጀመሪያው ይላሉ ዑለሞቹ استحضار واستشعار خصائص شهر رمضان المبارك። ረመዳን እንደማንኛውም ወር አይደለምና ይሄ ወር ልዩ ወር ነው፣ ለኔ የመጣ ወር ነው ብለን መገንዘብ መቻል አለብን። አንዳንዱ ረመዳን ሲመጣ ወይኔ ልጾም እኮ ነው፣ መብላት የለም መጠጣት የለም። በተለይ ደግሞ ሻዕባን ወር ላይ አሁን እዚህ ያለንበት ወር ላይ አንዳንድ ሰዎች ሲናገር ሰምታችሁ ታውቃላችሁ። እናንተ ቶሎ ብሎ ረመዳን እየመጣ ነው፣ በደንብ ብሎ በደንብ ጠጡ፣ በደንብ ፏ ረመዳን እየመጣ ነው ምናምን ይላል። እንዴ ረመዳን እኮ እንደመጣበት ለምን ታስበዋለህ? ረመዳን እየመጣልን ነው። እንደዚህ ነው ማሰብ ያለበት። ይሄንን ደግሞ ለማወቅ ረመዳን ውስጥ ምን ይዟል? በጣም ብርቅዬ ነገሮችን ይዟል። ውድ ነገሮችን ይዟል። በ11ዱም የዓመቱ ወራቶች ውስጥ ያሌሉ ነገሮችን ረመዳን ይዟል። እንደውም በአንዳንድ ሐዲሶች ላይ ሐዲሱ ضعيف ነው ወይንም መውዱዕ ነው ቢባልም የሆነ የሚመስልም ነገር አለ። እንደው ረመዳን ውስጥ ያለውን ነገር ኡመቶች ቢያውቁ ዓመቱን ሙሉ ረመዳን እንዲሆን ይመኙ ነበር የሚል ሐዲስ ضعيف ሐዲስ አለ። ከሸሃዋታችን ልንታቀብ እንችላለን። መብላት መጠጣት እንደዚህ ምናምን በቀን ሰዓት ላይ ያው የማታው ጊዜ ታውቃለህ አብዛኛው በእንቅልፍ ነው የሚያልፈው አይደል? በእንቅልፍ ነው የሚያልፈው። ሰውየው ይህ ነገር ቀማምሶ ባይቀምስም በእንቅልፍ ሰዓቱ ያልፋል። አብዛኛው ውጣ ውረድ ያለው መንቀሳቀስ ያለው ከስብ ያለው ምናምን ቀን ላይ ነው። ቀን ላይ ደግሞ መብላት የለም መጠጣት የለም። እንደዚህ ነገሮች በማይኖሩበት ጊዜ ነፍስያን ይጨንቃታል። ግን ይሄንን ነገር ለማን ነው ያደረኩት? ለምንድን ነው እንደዚህ ያደረኩት? ሰዎች ከጎኔ ሙስሊም ያልሆኑ ሰዎች ወይም ደግሞ ሙስሊሞች የሆኑ ዑድር ያላቸው ሰዎች ይበላሉ ይጠጣሉ። እሱን ግጥም አድርጎ በልቶ ከዛ ላይ ማኪያቶ ጠጥቶ ከዛ ፍሩት ሲበላ ምናምን በረመዳን እኮ ነው በቃ። እሱ ግን አይበላም። ለምንድን ነው እንደዚህ መሆኑ? እኔም እንደሱ መብላት ይችል ነበር። ለምን ስትል አላህ እንደዚህ ነው ያዘዘው። ለአላህ ለፈጣሪ ሰማያትንና ምድርን የፈጠረ እኔን ካልነበርኩበት ያስገኘኝ ጌታዬ ፈጣሪ አምላኬ አዞኛል። የእሱ ፈቃድ ነው። ያኔ ከባዱ ነገር ምን ይሆናል ማለት ነው? በጣም ይቀልሃል። አላየህም? ሁጃጆች ሐጅ የሚያደርጉ ሰዎች ኢሕራም ሲያደርጉ ወይም ዑምራ ሲያደርጉ የሚያምርባቸውን ልብሳቸውን፣ ጀለቢያቸውን፣ ጥምጣማቸውን፣ ኮፍያቸውን፣ ዒማማቸውን፣ ምናቸውን፣ ሽቷቸውን ለበይክ ሲሉ ግን ያንን ሁሉ ሙሽክ ያደርጉትና ወንዶችን ማለት ነው። ያው ሴቶቹ ሌላ ጊዜ የሚለብሱት ልብስ ነው የሚለብሱት በኢሕራም። ወንዶቹ ግን ሙልጭ እናደርግና ምንድነው የምንለብሰው? ፎጣ ከፈን የሚመስል ነገር ከከፈን ጋር በጣም ተቀራረበ ወይም ከፈን በለው። ከዛ አንዱን ታሸርጠዋለህ፣ አንዱን ትከሻ ላይ ጣል ታደርገዋለህ። ያ ኮትስ የቱርክ ኮት ነው፣ የጣሊያን ኮት ነው፣ ዲዛይኑ ምናምኑ ብለህ መርጠህ የገዛኸው ወይ አስመርጠህ ያስመጣኸው በገንዘብህ የገዛኸው ጀልቢያ ምናምኑ ሁሉ ጥጥጥ ይልና ሻንጣ ውስጥ ይገባና ምን ትለብሳለህ? ፎጣ ከፈን ትለብሳለህ። ማን እንደዛ እንደሆነ አዘዘ?
አላህ ፈጣሪ ጌታዬ እዚህ ቦታ ላይ እንደዚህ እንድለብስ ነው ያዘዘኝ። ይሄም ምግቡን መጠጡን እንድተው ያዘዘኝ አላህ ነው። ከመሳሰሉት ሸሃዋቶች እንድታቀብ ያደረገኝ አላህ ነው። ይሄው እዚህ ጋር መጣ። እስቲስላም የሙስሊምነት ማዕና እዚህ ጋር መጣ። ለአላህ እጅ መስጠት አይደለም የኢስላም ማዕና። የኢስላም ማዕና الاسلام استسلام አልহামዱሊላህ ለአላህ Subhanahu Wa Ta'ala ፈቃድ ሙሉ ለሙሉ እጅ መስጠት ማለት ነው። እንደዚህ ሆነ አለ ልብስን አውልቅ ከምግብ ታቀባለ ታቀብ ስራህን ተውና ጉዳይን ተውና አዛን ሲል ወደ መስጂድና ከሰጋጆች ጋር ስገዳለ ምንም የምታጠፍበት ምንም የምትጠቀምበት ስራ ቢሆን إذا نودي للصلاة من يوم الجمعة إيش فاسعوا እጄ ንግሬን ምናምን አንዴ ደንበኛውን ልመልስ ይሄን ምናምን ይባል ነገር እንደውም ፉቃሆቹም ይላሉ ሐራም ነው ይላሉ። ከሁለተኛ አዳን በኋላ መሸጥ መግዛት ምንድነው ሁክም ሐራም ፈስዐው ብሏል አላህ። ስለዚህ ይሄንን ነገር እስትሽዓር ማድረግ የምንሰራውን ስራ እያጣጣምን እናደርገዋለን። እዚህ ነው ሳሊሖች በጣም ትላልቅ ሰዎች ረመዳንን የጾሙ 7 8 10 18 የነቀኑ ሲገፋ አንዳንዶቹ ያለቅሳሉ ይባላል፣ ያዝናሉ ይባላል። ረመዳን ወደ መጨረሻው አካባቢ አልፎ አልፎ አንዳንድ ሰዎች ረመዳን አለቀለት እያለቀ ነው ምናምን እያለ የሚደሰት ቢኖርም ሳሊሖቹ ግን ያ ረመዳኑ ይዞት የመጣውን ኸይር ነገር ያወቁ ሰዎች ግን ረመዳኑን እያንዳንዱን በሸኙት ቁጥር እያዘኑ ይመጣሉ ማለት ነው። ለምን እዛ ወር ውስጥ ያለውን ፈዳኢል ስለሚያውቁ። ስለዚህ ከነዛ ፈዳኢሎች መካከል አንዱና ዋነኛው ረመዳን እኛን ብቻ ሳይሆን የሚቀይረን ይሄ ፍጥረተ ዓለሙ ላይ ልብ በሉ ከኔ ጋር ፍጥረተ ዓለሙ ላይ ይሄ ከውኑ ላይ ለውጦች አሉ። ረመዳን ሲመጣ አላህ ፍጥረት አላህ አለ፣ ሱነት አላህ አለ፣ ያ አላህ የተፈጥሮ ህግ አለ። ያ ሁሉ ይቀያየራል ረመዳን ሲመጣ። ከነዛ መካከል ለምሳሌ ነቢያችን አለይሂ ሰላቱ ወሰላም የጀነት በር ሁሉም ይከፈታል ረመዳን ሲመጣ። ተፈጥሮ ራሱ ትለወጣለች። የጀነት በር ሁሉም ይከፈታል፣ አንድም የጀነት በር አይዘጋም አሉ በረመዳን። የጀሃነም በር ሁሉም ይዘጋል፣ አንድ እንኳን የጀሃነም በር በረመዳን አይከፈትም አሉ ነቢያችን አለይሂ ሰላቱ ወሰላም። ዓለሙ ላይ አላህ ከውኑ ላይ አዲስ ነገር ይፈጥራል ማለት ነው ረመዳን ሲመጣ። ሌላው ሸይጣኖች በተለይም ደግሞ መረደቱል ጂን የተባሉት ሰዎችን በማጣላት በማጋጨት ቤተሰብ በመበጥበጥ ፊትናን በመፍጠር ወደ ሐራም ወደ ዝሙት ወደ ኸመር ወደ ብልግና የሚጣሩ ርኩስ የሆኑ ሸይጣኖች ሁሉ ይታሰራሉ አሉ ነቢያችን አለይሂ ሰላቱ ሰላም። ለዚያው በሰንሰለት ትላልቅ ሰንሰለት ሸይጣኖች ይታሰራሉ። አንዳንድ ሪዋዮች ላይ ሩቅ ባህር አካባቢ ወደዛ ይጠራቀሙና መላእክቶች ይዘው ወስደው ያስሯቸዋል። እኔ ጋር አንተ ጋር እሱ ጋር እሷ ጋር ያቺ ጋር እየመጡ የለመዱትን ማሳሳት፣ የለመዱትን ማወናበድ፣ የለመዱትን ወስዋስ ተሽዊሽ እንዳይፈጥሩብን ማለት ነው። ሸይጣን መጥፎነቱ ክፉነቱ አናየው። መጥፎ ጓደኛም ያው ሸይጣን ሸያጢን አልኢንሲ ወልጂን ብሎ አላህ እንደነገረ ሸይጣን ሁለት ነው። የሰው ሸይጣን አለ፣ የጂን ሸይጣን አለ። የሰው ሸይጣን አይተ መጥፎ ከሆነ የሰው ለመጥፎ ነገር ነው የሚጠራኝ፣ የሱ ጓደኝነት አይበጀኝም አይጠቅመኝም ምናምን ካልክ መንገድ ትቀይራለህ። ሸይጣን ግን አናየው። ኢነሁ የራኩም ወቀቢሉ ምን ሐይቱ ላ ተረውነሁም እንዳለው አላህ የሚታይ አይደለም ሸይጣን። ስለዚህ ጠጋ ብሎ ልባችን ላይ የተለያዩ ነገሮችን ይወሰውሰናል፣ ያደናግረናል። ጥሩን መጥፎ መጥፎን ጥሩ ወዘየነ ለሁም ሸይጣኑ ማ ካኑ ያዕመሉን በማለት አላህ እንደተናገረ ተዝይን በእርግጥ እጅግራችንን ይዞ ሐራም እንድንሰራ
በግድ ጎትቶ ሐራም ቤት፣ ዝሙት ቤት፣ ኸምር ቤት እንድንገባ ያደረገን ስልጣን አላህ አልሰጠንም። አልሐምዱሊላህ ኮሌታችንን አንገታችንን ጨምድዶ ወስዶ ከመስጂድ ምናምን ሸይጣን ያስወጣናል? አያስወጣም። ይሄን ስልጣን አላህ አልሰጠንም። ግን ምን ስልጣን ተሰጥቶታል? ወደ እኔ ወደ አንተ በደም ስራችን ደም እንደሚዘዋወረው ወደ ልባችን በመምጣት መጥፎውን ጥሩ አድርጎ አታወጣትና ተታበ አታችን ጓደኞች እንዴት ጊዜያቸውን እንዴት እንደሚጠቀሙ እንዴት እንደሚደሰቱበት መስጂድ ለመግባት ጊዜ አለው። 50 60 70 ምናምን ዓመት ሲሆን ስትጎብጥ ምናምን ያኔ ትገባለህ። አሁን ግን ፈታ በል አላህ ተውበትን ይቀበላል። ያ አኺ ተውበትህን አላህ ይሰማሃል። ያኔ ያጠፋውም ነገር እንኳን የተሳሳትከውም ነገር እንኳን ቢኖር ያኔ ሽምግለህ እንደው አላህ ብታለቅስ አላህ ይምርሃል። አሁን ግን እንደው ጊዜህን ምናምን እያለ ከአንድ እርምጃ በኋላ ወደ ሌላኛው እርምጃ፣ ከትንሿ እርምጃ ወደ መካከለኛው እርምጃ፣ ከመካከለኛው እርምጃ ወደ ዝቅም መጀመሪያ ወደ ከመድረሳ ከመስጂድ ከእንዲህ አይነት ስብስብ ያደርጋል። ከዛ በኋላ ደግሞ ወደ ኳሱ ወደ ምናምኑ። ኳስ ምን አላት? ሐራም አይደለም ማለት ምን ችግር አለው? እኔ የማንቼ ደጋፊ ብሆን የማን ደጋፊ ብሆን የእሱን ማሊያ ብለብስ ምናምን ይላል ሸይጣን። በጣም እርኩስ ነው፣ በጣም የተረገመ ፍጡር ስለሆነ በአንዴ የሙስሊምን ልጅ የቤት ልጅ ጨዋ ልጅ ሐራማይቱ ሰምቶ የማያውቅ ልጅ በአንዴ ሙዚቃ ቤት ኸምር ቤት አይወስደው፣ ይበላሽበታል ዘዴ። ስለዚህ መጀመሪያ ወደ ኳሱ፣ ከኳሱ ወደ ቁማሩና ወደ ከዛ በኋላ ደግሞ ወደ ሌላኛው ጥግ እያለ መጨረሻ ላይ ሰውየው ያኔ ራሱን መሀል ጀሃነም እሳት ላይ ያገኘዋል። ይወጣ እንኳን ብል የማይወጣበት በጣም ከባድ ችግር ውስጥ ይከተዋል ማለት ነው። ስለዚህ ይኸውላችሁ የአላህ ረሕመት ሆኖ ረመዳን ሲመጣ የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ። ሸይጣኖች በሙሉ ታስረው ባህር ላይ ይወረወራሉ። ግማሽ መንገዱን አላህ ሱብሓነሁ ወተዓላ አመቻችቶልናል ማለት ነው። ቀሪውን ግማሽ ደግሞ እኛ ቀለል አድርገን ወደ መስጂድ በመምጣት ቁርአን በመክፈት ዳዕዋን በመስማት ወደ ኸይር ነገር መምጣት ተገቢ ነው። ስለዚህ ረመዳን ብዙ ኸይራቶችን ይዟል ስንል አንዱ እንደምታውቁት ረመዳንን በጾም ማሳለፍ ቀኑን ለአቅመ አዳም የደረሰውን ለአቅመ ሔዋን የደረሰች ሴት ለተክሊፍ የደረሰ ማንኛውም ሙስሊም ረመዳንን መጾም አለበት። ይህ ደግሞ ከአምስቱ የኢስላም ማዕዘናቶች አንዱ መሆኑ ረመዳንን ውድ ያደርገዋል። ምክንያቱም አንተ ሙስሊም መሆንህ የሚረጋገጠው አምስቱን የኢስላም ማዕዘናቶች ስትፈጽም ነው አይደል? ስለዚህ መንገደኛ ካልሆንክ፣ ካልታመምክ፣ ሌሎችም ዑذሮች ካሌሉ ረመዳንን መጾም ግዴታ ነው። ፈመን ሸሂደ ሚንኩም ሸህራ ፈልየሱምሁ የአላህ ትእዛዝ ይጹመው። በቃ ለተክሊፍ የደረሰ ሰው ረመዳንን መጾም አለበት። ለምን? ሙስሊም መሆኑን ለማረጋገጥ። ሙስሊም መሆን ሙስሊም መሆንማ በጣም ውድ ነገር ነው። አላያችሁም? ሰዎች ሙስሊም ያልሆኑ ሰዎች እንዴት አሳዛኝ ሁኔታ ላይ እንዳሉ በለበሰ የተሻለ ኑሮ በኖረ መኪና በቀያየረ ወደ ውጭ ሀገር እንደፈለገ በመግባቱና በመውጣቱ ስልጣን በመያዙ ብዙ ሀብት በመያዙ አለ። ሰው እኮ የሚለካው የሰው ልጅ የሚለካው አላህ የሰው ልጆችን የፈጠረበት የተፈጥሮ እምነት አለ። ልብ በሉ፣ የተፈጥሮ እምነት አለ። የሰው ልጅ ሲወለድ ሙስሊም ነው። ይሄን እኛ ሙስሊሞች ብቻ ሳንሆን እነሱም ያውቃሉ። በጣም የሚገርማቸው እኛ ብቻ ሳንሆን እነሱም ያውቃሉ። መሳቶች ተወልዶ ቶሎ በ40ኛው ቀን ካልተጠመቀ ምን ሆኖ ይቀራል አሉ? እስላም ይሆናል ይላል። አግኝቶ ነው። ከዛ በህፃንነቱ ንያውን ያስቀይሩታል። አንተ እንዲህ ነህ፣ አንተ እምነትህ እንዲህ ነው። ጠምቁታል፣ ያደርጉለታል። እምነቱ እንዲህ ነው ብሎ እንዲያስብ ያደርገዋል። ስለዚህ በማስጠመቃቸው እነሱ የሚሏቸው ነገሮች
በማስደረጋቸው እምነቱን አስቀየሩት እንጂ ሲወለድ ምንድነው ማለት ነው? ሙስሊም ነው። ሲወለድ ሙስሊም ነው። ኩሉ መውሉድን ይውለዱ ዐለል ፊጥራ አለ ረሱሉላህ ዐለይሂ ሰላቱ ወሰላም። ሁሉም የሰው ልጅ ሲወለድ በተፈጥሮ ሃይማኖት የተፈጥሮ ሃይማኖት ሆኖ ማለት ነው። ተፈጥሮ ላይ ስትሆን ሙስሊም ስትሆን ሰማይና ምድርን አንተን እኔም ከፈጠረ አንድና ብቸኛ አምሳያ የሌለው ከአንድ አላህ በስተቀር ማንንም የማያመልክ ነፃ ፍጡር ማለት ነው። ነፃ ፍጡር ያ ነፃነቱ አላህ ሱብሓነሁ ወተዓላ ብቻ እንጂ እንደሱ ሰው የሆነ ልብ በል እንደሱ ፍጡር የሆነ እንደሱ ደካማ የሆነ እንደሱ ከጊዜ በኋላ የመጣ መላእክም በለው ነብይም በለው አድባርም በለው ዛፍም በለው ሰዎች የሚያመልኳቸው ነገሮች ማአት ናቸው አይደል? እነዛ ሁሉ ነገሮች ከጊዜ በኋላ የመጡ ናቸው፣ ገኝ ናቸው፣ ፍጡር ናቸው። ኢስላም ደግሞ ምን ይላል? ፍጡርን ጨርሶ ሊያመልከው አይገባም። ላመልክም ልገዛው የሚገባው አንድ ፈጣሪ አንድ አምላክ ብቻ ነው። ስለዚህ በዚህ ተፈጥሮ ላይ ነው የሰው ልጆች ሁሉም ልብ በል ሁሉም የተወለዱት በዚህ ተፈጥሮ ላይ ነው። ሲወለድ ለጣዖት እየሰገደ ዝም ብሎ ቢተው ይሰው ይችላሉ። ዝም ብሎ ቢተው አንተ የሁዲ ነህ፣ ነስራኒ ነህ፣ መጁሲ ነህ ምናምን ተብሎ እምነት እንዲቀበል ባይደረግ ሙስሊምም መጥቶ እስልምናን ባይሰብከው እስልምናን ባያስተምረው ክርስቲያኖችን መጥተው ክርስትናን ባይሰብኩት ዝም ብሎ ቢተው የሰው ልጅ ምንድነው ወላሂ ሙስሊም ነው። ምክንያቱም በተፈጥሮ አላህ የፈጠረው ወንዝ አያመልክም፣ ሰው አድባር አያመልክም፣ እንጨት አያመልክም፣ ድንጋይ አያመልክም። ዝም ብሎ ቢተው ሙስሊም ነው። ስለዚህ ግን ምን ያደርጉታል? በማጥመቅ በምናምን አንገቱ ላይ የሆነ ነገር በማሰር ያና ምናምን ብሎ የሆነ ቦታ ወስደው ባዕድ አምልኮ እንዲፈጽም በማድረግ ያደርጉትና ሙሽሪክ ያደርጉታል። ባዕድ አምልኮን የሚፈጽም ያደርጉታል። ስለዚህ ሙስሊም መሆን ደግሞ ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሏል። ሙስሊም ሆኖ ለመሞት ደግሞ ወሳኙ ነገር ምንድነው? ሙስሊም ሆነ መኖር አለበት። ሙስሊም ሳይሆን ከአላህ ጋር የተገናኘ ሰው መከራው ብዛቱ ችግሩ ብዛቱ አላህ ሱብሓነሁ ወተዓላ አንዳንድ ወንጀሎችን ሊምር ይችላል تحت المشيئة። ሽርክን ግን ኩፍርን ግን በጭራሽ አይምርም አላህ ሱብሓነሁ ወተዓላ። ለዚህ ነው አላህ ምን አለ አያት አልሂጅር ላይ ሩበማ የወዱ الذين كفروا لو كانوا مسلمين። يعني ስንትና ስንት ከሃዲያን ናቸው። ሩበማ የወዱ الذين كفروا እነዛ ከሃዲያን የሆኑ ሰዎች ተመኙዋል ምን ለው ካኑ ሙስሊሚን ሙስሊሞች በሆን ብለው ተመኙ። ስለዚህ ይህንን ትልቅ ፈዲላ ያንተ ጀነት የመግባት ያለ መግባት ከእሳት የመዳን ያለ መዳን ወሳኝ የሆነው ነገር ምንድነው? ሙስሊምነትህ። ይህንን ሙስሊምነትህን ከምንም ነገር በላይ ልትጠብቀው ልትንከባከበው ሁሌ ተዓሁድ ልታደርገው የሚገባ ነገር ነው። ስለዚህ ከኢስላም ማዕዘናቶች ደግሞ አንዱ ረመዳንን መጾም ነው። ስለዚህ የረመዳን ጾም እንደምታዩት እንደምትሰሙት ትልቅ ፈድል ያለው ወር መሆኑን እስልምናችንን የበለጠ የምናረጋግጥበት ነው። በእስልምና የበለጠ የምትኮራበት ነው። አንዳንዴ ይገጥመናል ሳሁር ሳይበላ ወይ ፈጥሮ ትንሽ ነገር ይቀማምስና እንቅልፍ ያሸንፈውና በጣም ይደገክሞት በተለይ የመጀመሪያዎቹ ቀናቶች ነው በዚህ ነገር ይከሰታል ማለት ነው። ዓመት ሙሉ የለመድነው ምንድነው? ጧት ማታ በጊዜ እንተኛለን። ከዛ በኋላ ፈጅር ላይ እንነሳለን። ፈጅር ሰግደን ወደ ስራው እንሄዳለን። ከዛ የመጀመሪያ ሌሊት ላይ ብዙ ሰው ይንገዳገዳል አይደል? ሳሁር ምናምን ተብሎ ይቀሰቀሳል። የእንቅልፍ ሰዓት ይዛባል። ያለመድከው ምናምን ነገር አንዳንድ ሰዎች ደግሞ ሳሁርን ከፈጅር ጋር አስጠግቶ ሳሁርን መብላት የተወደደ ነው፣ ሱና ነው አይደል? ለምሳሌ ፈጅር አዛን የሚለው 11 ሰዓት ላይ ከሆነ ምሳሌ ነው። 11 ሰዓት ከ00 ከሆነ 10 ሰዓት ተኩል 10 ሰዓት ከ45 አካባቢ ተነስተህ የሆነ ነገር ቀማምሰህ ውሃ ጠጥተህበት ሲዋክ አድርገህ በአዛኑና
በመጨረሻው ጉርሻ መሃል 1 ወይም 2 ወይም 3 ደቂቃ ብቻ ክፍተት ታደርግና ክፍተት ባታደርግም ችግር የለው። አዛን ስትሰማ ምን ታደርጋለህ? ከመብላትና ከመጠጣት ትቆጠባለህ። ይሄን ነው ሱና ይሄ። አንዳንድ ሰዎች ግን ባለማወቅ በተለይ ገጠር አካባቢ ከገጠር የመጡ ከሱና ወጣ ያሉ ሰዎች ሰሁር ብለው ከሌሊቱ 9 ሰዓት ይቀሰቅሳሉ። አይ ከሌሊቱ 9 ሰዓት ላይ እራት ነው፣ የእራት መክሰስ ነው፣ የፈለጋችሁትን ነገር በሉ። ሰሁር ወቅት ሰሐር ብሎ ማለት እኮ አኺረ ሌሊት ላይ በተምር ወይም ደግሞ አላህ ደግሞ የከፈተለት ሰው በደንብ አድርጎ ራቱን በልቶ ምናምን፣ ግን ብዙ አይመከርም ይላሉ። ሰሁር ላይ በደንብ እንደ ወጅባ ወይም ደግሞ እንደ እራት ወይም ምናምን እንደምን በደንብ መብላት ያስረባል ይላል። ዞሮ ዞሮ ግን ሁሉም ሰው የራሱ ልማድ አለውና አትብላልን አንችልም፣ ይግድ ብለን አንችልም። ሱናው ግን ምንድነው? ኢነላህ ወመላኢከተሁ ይሰሉና ዐለ ሙተሰሒር ነብያችን እንደነገሩን አለይሂ ሰላቱ ሰላም ሰሁርን በውሃ እንኳን በአንድ ተምር እንኳን አንዳንድ ሰው በጣም ይሰለቻሉ። በዛ ሰዓት ተነሱ መብላት። ለልጁ ካፊሮች ምናምን ስለኛ የሚያወሩት ምናምን ያስቀኛል እና ይገርመኛል። ምን እናንተ ጾም ነው ይሉናል እንዴ? እንደውም የእናንተ ጾም ነው ምን እኮ ምን ላቸው ቁርሱን በልቶ ምሳውን በልቶ ማኪያቶም ጨምሮበት ምናምን እንቁላል፣ ስጋ፣ ሌላ ምን ነበረ? ወተት፣ 3 ነገርን ይቆጠብና ኬክ ቤት ገብቶ ሻይ ጾመኛ ስለሆነ ሻይ፣ የኬኩ ደግሞ የጾም ኬክ ምናምን ይመጣልታ የጾም ኬክ ቁርስ ምሳ ምናምን በልቶ የሆኑ ነገሮች ተገለ ጾመኛ። ከዛ እኛን እናንተ ጾም ደግሞ ጾም ነው እስላሞች ምን አጠፋን? ጾም ነው እንጂ የእውነት ጾም ነው እንጂ ወላሂ የእውነት ጾም ነው። አመን ሌሊቱን ሙሉ እየበላችሁ ነው ወላሂ ሌሊቱን ሙሉ መብላት። እንደውም ጾም ሲሆን ብዙ ጊዜ ይዘጋል አይደል? እንደ አይነት ሌሊቱ ቀን ሙሉ ሳትበላ ውለህ የሆነ እህል ትንሽ ስትቀምስ ትክክል ሰውነቱ ሁሉ ይዘጋል። እንደውም አንዳንድ ሰው የተሻለ ሊበላ የሚችለው ከተራዊህ በኋላ ደክሞት ምናምን ሲመጣ የተሻለ ይቀር። ሰሁር ላይ አብዛኛው ሰው ማለት ይቻላል ሁሉም ማለት ነው፣ አብዛኛው ሰው ሰሁር ላይ ትንሽ ነገር የሆነ መቃ ለሱናው ያኒ በረካ ተሰሐሩ አላ ፈኢነ ፊ ሰሑሪ በረካ አሉ ረሱሉላህ ዐለይሂ ሰላም። ሰሑርን ብሉ ነው ቅምሻሚያ ሰሑር በረካ አለው አሉ። ሰሁር አለ የሚብለህ ስትነሳ ነገር ስትቀምስ አንደኛ የነቢዩን ሱና ዐለይሂ ሰላም የአሽረፈል ኸልቅ የትልቁን ሰው ሱናን ተገበርክ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ በረካ ይሰጣል። በዛ ሰዓት ደግሞ ተነስተህ 2 ረክዓ ብትሰግድ አኺረ ሌሊት ውዱእ አድርገህ 2 ረክዓ ብትሰግድ ስጁድህ ላይ ያ ረብ እግፊር ሊ ወሊዋሊደየ ወሊልሙእሚኒን ብትል አጅሩ ብዙ ነው። በዛ ሰዓት እጅህን ዘርግተህ ደግሞ ዱዓ ብታደርግ አላህ ዱዓን የሚቀበልበት ሰዓት ነው። እስትግፋር ብታደርግ የእስትግፋር ሰዓት ነው። ሰሁር የተነሳ ሰው በእርግጠኝነት በአላህ ፍቃድ ሰሁር የተነሳ ሰው ይላሉ በእርግጠኝነት ከአላህ ፍቃድ በኋላ ከአላህ ተውፊቅ በኋላ ሰላት አልጀማዓን ፈጅርን ሰላት አልጀማዓ መስጂድ የመስገድ ዋስትና አለው። ለምን? ከፈጅር በፊት ነው የነቃኸው። ትንሽ ነገር ካማመስ ሲዋ ካደረግ ወደ ቂብላ ዞርክና እስትግፋር አደረግ ከዛን ስትሰማ ወደ መስጂድ ትሄዳለህ። የፈጅርን ሰላት ደግሞ በጀማዓ መስገድ ግማሽ ሌሊትን ቆሞ እንዳደረ ይቆጠራል። ኢሻን ደግሞ በጀማዓ ሰግደህ ደግሞ ከሆነ ግማሽ ሌሊቱን ደግሞ ፈጅርንም ኢሻንም ሁለቱንም መስጂድ በጀማዓ ከሰገድ አጅርህ ምንድነው? ሌሊቱን ሙሉ ሰግደህ እንዳደርክ ይቆጠራል። ስለዚህ ይሄንን ሱና ሀይ ማድረግና መተግበር አስፈላጊ ነው ማለት ነው። ሌላው ከረመዳን ፈዳኢሎች ረመዳን ይዙልን ከሚመጣው ሽልማት መካከል አንዱ ረመዳን ቁርአን የወረደበት ቀን ነው። አያችሁ ቁርአን የሚባለው መጽሐፍ ባይኖር ብላችሁ አስቡት። ቁርአን የሚባለው መጽሐፍ ባይኖር ብላችሁ አስቡት። የሰው ልጆች ሐል ምን ይሆን ነበር? አያችሁ በጃሂልያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብያችን ወደ ሰው ልጆች ነብይ ሆነው ከመላካቸው በፊት የነበረበት ድቅድቅ ያለ ጨለማ ማለት ነው። ሐራም የለ፣ ሐላል የለ፣ ኢስላም የለ፣ ኢማን የለ፣ ተውሂድ የለ፣ ሱና የለ። ሰዎች በውጥንቅጥ ዝም ብለው የሚሄዱበት
አይ ያኔ ጃሂልያ ስለሆነ ነው ሰዎች ስላልተማሩ ነው ምናምን። አሁን ሰዎች እኮ በጣም ተምረዋል፣ ጫካ ላይ ወጥተዋል፣ ማርስም ደርሰዋል፣ በጣም ብዙ በእውቀት ተመራምረዋልና እዛን የጃሂልያን ያህል እንኳን አታጋነው ነው የሰው ልጆች እንደዛ አይሆንም። ይብሳሉ ነው እኔ የምልህ ምንድን ነው ቁርአን ባይኖር እንደውም በጃሂልያ ሀያ የሚባል ነገር ነበር። ሀያ በጃሂልያ ነብዩ ከመላካቸው በፊት አለይሂ ሰላቱ ሰላም ሽርክ አለ፣ ኩፍር አለ፣ ሀያ ግን ነበረ። ልጆች አባቶቻቸው ቀና ብለው ያየው ነበር። ለእድሜ ባለጸጎች ክብር ነበር፣ የሆነ ምናምን ሀያ ነበራቸው። አሁን ያለው ጃሂልያ በዘመናዊነት ስም በእውቀት ስም አሁን ያለው ጃሂልያ ግን ቁርአን አልወረደም ብሎ ማሰብ በጣም ሰቅጣጭ ነው። ግን ዱላ አፍታም ብሎ ዝም ብለህ አስብ። ሰው ቁርአን እኮ እንደዚህ ይዞ ነው ያለው፣ ሙስሊሙን እንደዚህ ይዞት ካፊሩንም በሀፍረት ይዞት ነው ያለው እንጂ ሰዎች ዛሬ እውቀት ዘመናዊ እውቀት መማር ጨረቃ ላይ መድረስ ቴክኖሎጂ ምናምን የሰው ልጅ ምንም ነገር እንዳልጠቀመው የምታውቀው ይሄ የተመሳሳይ ጾታ ጋብቻ ወንድ ለወንድ ጋብቻ የሚፈጸመው ሴት ለሴት ጋብቻ የሚፈጸመው ዘንድሮ ነጮች ሀገር ማለት ነው፣ ፈረንጆች ሀገር የት ነው? የሃይማኖት ቤት ውስጥ ነው። ወላሂ የሃይማኖት ቤት ውስጥ ቄሱ ነው ወንዱን ከወንዱ ጋር ጋብቻቸዋለሁ ቢላሂ አልዓዚም ሴቷን ከሴቷ ጋር አጋብቻቸዋለሁ ብላቸው ሊዋጥ ያኔ ሐራም ልትሰማው የሚዘገነነው ነገር ሁሉ በጃሂልያ እንኳን ነበር ነው ስለማሰለው ከመለካቸው ዛሬ ህግ ወጥቶለት እና አሜሪካ ካናዳ ምናምን የሚባሉ ሀገሮች ላይ ልጅህን አሉ ከዛ ሀገር የመጣ አንድ ልጅ ነገር ልጅህን ስለ ተመሳሳይ ጾታ ወይንም ደግሞ ስለ ሊዋጥ የነብዩላህ ሉጥ ህዝቦች የሚሰሩትን ብልግና ስለሱ መናገር አይፈቀድልህም። ልጅህን እኮ ያሳለች ስለዚህ ሰው ልጅ መብት አለው፣ የፈለገውን ማድረግ ይችላል፣ እንደፈለገ መሆን ይችላል። ትንሽ ልጅ ወጣት ልጅ 12 13 ዓመት ልጅ እዛ አውስትራሊያ ሀገር የሆነ ታሪክ ነው የምነግራቸው። ውሻ ይወድ ነበር አሉ። ትንሽ ልጅ እያለ እንደ ውሻ ይጮህ ነበር፣ እንደ ውሻ ሐረካ ያደርግ ነበር። አንተ ውሻ ትመስላለህ ሲሉት ሲጎረምስ ልክ እድሜው 17 18 ቤተሰብ ምናምን አያገባውም። በቃ መንገደኛውም ምናምን አንተ አላህን ፍራ የሚባል ቋንቋ የለም እነሱ። ከዛ እኔ በቃ እንደው ውሻ መሆን አማረኛል። ወላሂ አልዓዚም ውሻ መሆን አማረኛ። ሱፐር ማርኬት ሄድና በጣም የሚያምር ሰንሰለት ገዛ። ከዛ ውሾቹ የሚታሰሩበት እቺ ቆዳ ነገር አልቻለ እሷን ገዛ። ከዛ የውሻ ቅርጽ ያለው አሻንጉሊት ምናምን ገዛና እሱን ለበሰ፣ አንገቱ ላይ አደረገና በቃ እኔ ውሻ ነኛል። ከዛሬ በኋላ እኔ ሰው አይደለም። ሰውነት ሲያስጠላ ወለቀድ ከረምና በኒ አደም አላህ ሰው ልጅ አቅል ሰጥቶ ከሰው ልጅ ነቢይ አለ፣ ከሰው ልጅ ረሱል አለ፣ ከሰው ልጅ ወልይ አለ፣ ከሰው ልጅ ሳሊህ አለ፣ ምን አለ ተከበረ ፍጡር ነው ሰው ልጅ። በሰው ልጅ መሆኑ ብቻ ክብር ነው። እኔ ሰው ልጅነት ያስጠላል። ስለዚህ በቃ ሰው አይደለም ከዛሬ ጀምረዋልና የሆነ ገንዘብ ምናምን አጠረቃቀምና ሐኪም ቤት ሄድና ኦፕሬሽን አድርጎኛል፣ ሰውነቴን ቀየሩልኝ፣ ይሄ ፊቴን እንደዚህ ሾጣጥ ብሎ የውሻ ፊት እንዲኖረኝ አድርጓል፣ ይሄ እጄንም ምናምን አስተካክሉልኝ አለ። ከዛ በኋላ መንገድ ላይ ሲሄድ ወላሂ የውሻ ነው የሚመስለው። ከዛ የሆኑ ባዛሮች ላይ የሆኑ ትላልቅ ስብሰባዎች ላይ ምናምን ውሻ መሆን የሚፈልግ የውሻ ግሩፕ መቀላቀል የሚፈልግ እኛን ይቀላቀል ምናምን በኢንተርኔት ለቀቀ። የተወሰኑ እንደዛ ሐሳብ ያላቸው ሰዎች ሁሉ እኛም ውሻ መሆን እንፈልጋለን ብለው የውሻ ብድር ተፈጠረ ማለት ሰው ሆኖ እየተናገረ ግን ውሻ ነኛል። በዚህ ደረጃ ያለ ወህይ ከሰማይ የወረደ ወህይ ካሌለ ቁርአን ካሌለ ሐራም ሐላል አድርጎ መመሪያ የሚባል ነገር ከሰማይ ከአላህ Subhanahu Wa Ta'ala ከላይ የወረደ ነገር መመሪያ ካሌለው የሰው ልጅ እንደ እንስሳ ከእንስሳ የባሰ ነው የሚሆነው። ስለዚህ ረመዳንን ስታስብ ሁሉ ጊዜ ይሄ ሁዳን ለልሙተቂን ለሰው ልጆች በተለይ ፈሪሃ አላህ ለሆኑ ሰዎች መመሪያ የሆነ ቀን የሆነውን መንገድ የሚወስደን ሐቁን ከባጢል ጋር የምንለይበት ቁርአን አንዱ ስሙ አልፉርቃን ነው። አልፉርቃን
ያኔ ሐቅንና ባጢልን ጥሩና መጥፎን ምን ለይበት የሰው ልጅ እጅ ያልገባበት የማይገባበትም ይሄን አስመረበት። አንዳንድ መጽሐፎችን ተውራትን እና ኢንጂልን ለአላህ Subhanahu Wa Ta'ala ለነብዮች ሰጥቷቸዋል። በጊዜው በሰዓቱ መመሪያ ሆኖ አገልግሏል። ግን አላህ እጠብቃለሁ ብሎ ዋስትና አልገባምና ዑለማዎቻቸው ለገንዘባቸው ለሆዳቸው ብለው መጽሐፉን ምን አደረጉት? ቀየሩታል። መጽሐፉን ቀየሩት። ተውራት አስሉ የመጀመሪያው ተውራት ከአላህ የወረደ ነው። ኢንጂል ከአላህ የወረደ ነው። ነብዩላህ ሙሳ ኢሳ ምናምን ስንት መጽሐፎች ናቸው። በዚህ እናምናለን። ግን በነብዩላህ ሙሳና ኢሳ ላይ የወረዱ ተውራትና ኢንጂል መጀመሪያ በወረዱበት ይዘት አሁን አሉና يحرفون الكلمة عن مواضعه يحرفون الكلمة من بعد مواضعه በማለት አላህ እንደነገረን የሰው እጅ ገብቶበት ሰርዘውት ደልዘውት የራሳቸውን ሐሳብ አስገብተውበት የማይፈልጉትን ነገር አውጥተው አበላሽተውታል። ብልሽቱን አውጥተውታል። ቁርአን ግን በነብዩ ሰለላሁ ዐለይሂ ወሰለም ልብ ላይ እንደወረደ አሁንም አንድ ሐርፍ አልተጨመረም፣ አንድ ሐርፍ አልተቀነሰም። ይሄንንም ምለው ሙስሊሞች ስለሆነ ሁሉም የራሱን ነገር ያዳንቃል። ሁሉም የራሱን ነገር የኔ መጽሐፍ የኔ ቤት የኔ ምናምን ብሎ ሁሉ ህዝብ በማለደኝ ፈረፈም ነውና እንደዛ ስለሆነ አይደለም። የሆነ እነሱም የሚናገሩት ነገር ክርስቲያኖችም መጽሐፎችም ይሁዶችም መጽሐፋቸው ሰዎች እንደተገባበት እንደተበላሸበት እነሱም ነው የሚናገሩት። አንዳንዶቹ ለጥጋብና በኩራት የኛም መጽሐፍ ብለው ለመከራከር ይሞክራሉ እንጂ ማለት ነው። አንድ ታሪክ ኢማም ያህያ ምን አክተም የሚባሉ ትልቅ ዓሊም ታቢዒዎች የነበሩ ናቸውና አንድ የሁዲ ጎረቤት ነበረኛሉ እና ይህ ትልቅ ዓሊም ናቸው፣ ኢማም ናቸው፣ ሙሐዲስ ናቸው። ይህንን የሁዲ በኩፍር ላይ እንዳይሞት አገኘሁት አጋጣሚ ዳዕዋ አደርግለት ነበረ። ኢስላምን ተቀበል የነቢዩ ዓለይሂ ሰላቱ ወሰላም እንዲህ ውስጥ ገባ በኩፍር አትሞት ምናምን ብለው ይመክሩት ነበር። እሱ ግን ብዙ ትርጉም አይሰጣቸውም ነበርና ሰውየው የሚተዳደረው በምን ነበረ? ኸጣጥ ነበረ። የእጅ ጽሑፍ በጣም ባለሙያ ነበረ እና ይህ ሰውዬ ሁሉ ጊዜ የመጣ እስልምና ተቀበል ሙስሊም ትድናለህ ምናምን ለምን ይጨቅጭቅኛል? እስኪ እስልምና ለምን አልፈትነው? ሶስቱንም ሃይማኖቶች መፈተን እፈልጋለሁ ብሎ የይሁዳን እምነት መጽሐፍ ተውራትን ጻፍኩት ይላል። ጻፍኩትና ገለበጥኩና ኮፒ ያዘጋጀሁኝ ለሁለት ሶስት ኮፒ ያዘጋጀሁኝና ስጽፈው ግን የሆኑ ነገሮችን ከተውራት ያልሆኑትን የራሴን ሀሳብ ጨመርኩበት። የተውራትን መጽሐፍ ደግሞ አወጣው ሰርዬ ደልዬ የሆኑ ነገሮችን አዛብቼ ተውራት ነው ብዬ ሄጄ የአይሁዳውያን የእምነት ቦታ ሄጄ አቀረብኩታል። ተሻተው ገዙኛል። ከዛ ነሳራዎችም ጋር ሄድኩና ኢንጂልን እሱንም ልክ እንደዚህ ጻፍኩታል። አዛብቼ አጥፍቼ ምናምን ጻፍኩታል። ኮፒ ያዘጋጀውና ሸጥኩላቸው፣ ገዙታል። ምንም የተነሳ ነገር የለም። ከዛ ቁርአንንም እስቲ ልሞክር ብዬ ቁርአንን ጻፍኩና መስጂድ ጋር ሄጄ ግዙኝ ብዬ ሰጣቸው። ትንሽ ጊዜ ገለጻ ይሄማ ቁርአን አይደለም ብለው ወረወሩብኛል። እና በሬን አንኳኳና ያ ይሁዲ እስልምናን መቀበል እፈልጋለሁ ሻሃዳ አሲዘኛል። በጉልበትና የሁሉ 10 ዓመት አብረን ስንኖር ሻሃዳ ያዝ ብዬ ስጨቀጨቀ ስመክር እምቢ ብለህ መጀመሪያ ሰው እጅ ለምን መስከረም ፈለጋል? በሬማ ሶስቱንም ሃይማኖቶች የሶስቱንም ሃይማኖቶች መጽሐፍ ፈተንኩት፣ ሞከርኩት፣ ሐቁን ተገለጸልኛል። ምን ለማለት ነው? ቁርአን ሳዑዲያ የምትሄድ ራሱ ቁርአን ነው። ዱባይ የምትሄድ ራሱ ቁርአን ነው። አዲስ አበባ ራሱ ቁርአን ነው። ሩቅ ምስራቅ እዛ ሩሲያ ምናምን ብትሄድም አውሮፓ ብትሄድም ሙስሊሞች ሁላቸውም የምናነበው ቁርአን ምንድን ነው? አንድ አይነት አንድ ሐርፍ ልዩነት የለም። ሱብሃንአላህ ይላል። ይሄ ለኛ ብቻ በቂያችን ኩራታችን ነው። ይሄ ዲናችን ትክክለኛ ዲን እንደሆነ እነሱ ጋር በምትሄድበት ጊዜ የመጽሐፉ ብዛት ምክንያቱም የነብዩላህ ዒሳ ሐዋርያት ካለፉ
ከብዙ ዓመታት በኋላ የተጻፈ መጽሐፍ ነው። እነ ጳውሎስ ምናምን የሚባሉ ወንበዴዎችና ወመኔዎች የጻፉት መጽሐፍ ነው። ኢየሱስን አግኝታችሁት ነበር ወይ? አላገኘነውም። ኢየሱስ ካረገ አለይሂ ሰላቱ ወሰላም ከብዙ ዓመታት በኋላ በመንፈስ ነው የጻፍነው። በመንፈስ እየገለጠልን ነው የጻፍነው። ያ መንፈስ የሸይጣን መንፈስ ይሁን